ሃይ ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት የ11ኛ ክፍል እና የ9ኛ ክፍል ዩኒት 1 የኢንትራንስ ኤግዛም ጥያቄዎችን ነው ይዤላችሁ የመጣሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ለጓደኞቻችሁ ሼር ማድረግም እንዳዘነጉ። የመጀመሪያው ጥያቄ Which one of the following is correct about the importance of history? A. It depends extreme nationalism among the diverse population. B. It encourages people to focus more on local than global issues. C. It helps us understand contemporary issues. D. It enables people to become less spiritual and more secular. መልሱ C. It helps us understand ኮንቴምፖራሪ ኢሹ። እስቲ ይህንን ጥያቄ በቀላሉ እንረዳው። ምን ይላል? የታሪክ ወይም የሂስትሪ ትምህርት ዋና ዓላማ የኋላውን ዕውቀት እና የዛሬውን ወቅታዊ ሁኔታ እንድንረዳ ማድረግ ነው ዓላማ ማለት ነው። እና የወቅቱ ወይም የዛሬው ክስተቶች በሙሉ ካለፈው ታሪካችን ጋር የተያዙ ናቸው። እና ምርጫ ኤንስ ላይ ያለውን ስናይ ደግሞ ኤክስትሪም ናሽናሊዝም ወይም ብሔርተኝነትን የተጋነነ ብሔርተኝነትን ያስፋፋል የሚለው ስህተት ነው። ምክንያቱም ታሪክ ይልቁንስ አሳታፊነትንና ትዕግስትን ያስተምራል። ስለዚህ ምርጫ ሲ ግን ታሪክ የአሁኑን ዘመን ሁኔታ በጥልቀት እንድንረዳ ይረዳናል ስለሚል ትክክለኛው መልስ ነው ማለት ነው። እና በተጨማሪም ይሄ ሂስትሪ ጥቅሞች የሚጠይቁ ጥያቄዎች ሲመጡ አንደርስታንዲንግ ፕሬዘንት ኦር ኮንቴምፖራሪ ኢሹ ወይም ለርኒንግ ፍሮም ፓስት ሚስቴክ የሚሉትን ሀሳቦች በዋናነት ፈልጋችሁ ማግኘት ይኖርባችኋል ማለት ነው። ወደ ሁለተኛው ጥያቄ ስንገባ to which of the following is the concept of objectivity related when applied to the study of history? The ability to A. Identify original source by the historian. B. Avoid subjectivity on the part of the historian. C. Explain change in a clear and logical manner. D. Interpret events based on one's subjectivity experience. መልሱ ምን ይመስላችኋል? መልሱ B ነው። Avoid subjectivity on the part of the historian። እዚህ ላይ ዋናው ነጥብ ማስታወስ ያለብን ኦብጀክቲቪቲ ወይም እውነተኛነት ወይም አሉ አልበኝነትና ሳብጀክቲቪቲ ወይም ግላዊ ስሜት ወይ አሉ ተቃራኒ መሆናቸውን ነው። እና አንድ የሂስትሪ የሚያጠና ሰው ወይም የታሪክ ተመራማሪ አድሎ የሌለበትን እውነተኛ ታሪክ ጻፈ የሚባለው ወይም የሪሰርቹ ውጤቱ ያለ ግላዊ ስሜት ወይም ወገንተኝነት ወይም ዊዛውት ሳብጀክቲቪቲ ሲያቀርብ ነው ማለት ነው። ስለዚህ ትክክለኛ መልሱ ቢሆናል። በተጨማሪም እንደ ቲፕ ኦብጀክቲቪቲ ከተባለ ሁሉ ጊዜ አቮይዲንግ ፐርሰናል ቢያስ ኦር ሳብጀክቲቪቲ ከሚለው ጋር አያይዘን መመልከት ይኖርብናል ማለት ነው። ወደ ሶስተኛው ጥያቄ ስንገባ which is the significance of periodizations in historical studies? It helps to A. Sort out factual details from factious narratives. B. Distinguish professional history from popular history. C. Make the work of history to screen usable sources. D. Trace continuities and change through time. መልሱ ምን ይመስላችኋል? መልሱ ዲ ነው። trace continuities and change through time ነው። በሂስትሪ ትምህርት ውስጥ ፔሪዳይዜሽን ወይም የጊዜ ክፍፍል የምንለው ረጅም የሰው ልጅ ታሪክን በዘመን በክፍለ ዘመን ወይም በዘመን አከፋፍሎ ማጥናትን ነው የሚያየው። ለምሳሌ አሸንት ሚድል እና ሞደርን ፔሪድ ብለን የምንከፋፍለው ምክንያት ማለት ነው በየጊዜው የሚመጡትን ለውጦች ቀጣዮቻቸውን ወይም ቀጣይነቶቻቸውን ኮንቲኒቲውና ቼንጁን በግልጽ ለመረዳትና ለማጥናት እንዲመቸን ነው። ስለዚህ ትክክለኛው መልስ ዲ ይሆናል ማለት ነው። ወደ አራተኛው ጥያቄ ስንገባ which one of the following is correct about the scientific theory of human evolution? A. The different hominid species in Africa descended from Lucy or Dinkinesh. B. It is by the types of iron tools that they made that we differentiate among hominids. C. The major difference among the various hominid species is
the terms of height and weight. D. The earliest human species originated in Africa and spread out to the other continent. እና መልሱ ምን ይመስላችኋል? ኮሬክት የሆነው ነው የሚለው ስለ human evolution ማለት ነው ቲዮሪው። መልሱ ዲ ነው። The earliest human species originated in Africa and spread out to the other continent. እንደ ሳይንቲፊክ ቲዮሪ ኦፍ ሂውማን ኢቮሉሽን የዝግመተ ለውጥ ቲዮሪዎች ከሆነ የሰው ልጅ የመጀመሪያ መገኛ ወይም መነሻ አፍሪካ ናት ማለት ነው። ክሬድል ኦፍ ማንካይንድ ናት እና የመጀመሪያዎቹ የሰው ዝርያዎች አፍሪካ ውስጥ ከተፈጠሩ በኋላ ወደ ሌሎች አህጉራት ምንድነው ስፕሬድ አውት አድርገዋል፣ ተስፋፍተዋል። ስለዚህ ይህን ስንመለከት ስተት ነው። ምክንያቱም ሉሲ ወይም ድንቅነሽ የአውስትራሎፒቲከስ ዝርያ እንጂ የሁሉም ሆሚኒዶች በቀጥታ የመጣችበት ወይም የወጣችበት አይደለችም። ቢን ደግሞ ስንመለከት ትክክል አይደለም። ምክንያቱም ይሄ የአይረን ቱልስ ወይም እቃዎች የመጡት በጣም ዘግይተው ስለሆነ ማለት ነው። ስለዚህ ትክክለኛው መልስ ዲ ይሆናል ማለት ነው። ወደ አምስተኛ ጥያቄ ስንገባ with which of the following homo species are Acheulean tool associated? A. Homo sapiens, B. Homo erectus, C. Homo habilis, D. Homo africanus. Acheulean tools associated የሚያደርገው ስፒሺስ የትኛው ነው የሚለው መልሱ ቢ ነው፣ Homo erectus። እናም እስቲ ይሄ ስቶን ቱሎቹን መሳሪያዎቹን የሰዎችን ዝርያ እስቲ በቀላሉ ስናዛምድ አንደኛ ኦልድ ቱልስ ማለት ነው የመጀመሪያዎቹ ቀለል ያሉ የድንጋይ መሳሪያዎች የተሰሩት በሆሞ ሃቢለስ ነው። ሁለተኛ አቹሊያን ቱልስ ደግሞ በይበልጥ ሃርድ አክስል ያላቸው ማለት ነው የተሰሩት በሆሞ ኢሬክተስ ነው። አፐር ፓሊዮሊቲክ ቱልስ ደግሞ የተሰሩት በሆሞ ሳፒያንስ ነው። ስለዚህ አቹሊያን ቱልስ ከተባለ መልሱ በግልጽ ሆሞ ኢሬክተስ ቢ ይሆናል ማለት ነው። ወደ ስድስተኛው ጥያቄ ስንገባ which of the following is characteristics of the upper paleolithics? A. highly selective breeding, B. tools made out of metals like copper and bronze, C. lack of change in tool making techniques in Africa, D. composite tools made out of stones and bronze. ምን ይመስላችኋል መልሱ? መልሱ ሲ lack of change in tool making techniques in Africa። እናም የሆነበት ምክንያት ይሄ ፓሊዮሊቲክ እስቲ በሶስት ከፋፍለን እንመልከት። ሎወር ሚድል እና አፐር ፓሊዮሊቲክ ይባላል እና ይሄ የኮፐር እና ብሮንዝ የመጡት ይሄ ከድንጋይ ዘመን በኋላ በቻሊዮሊቲክ ወይም ብሮንዝ ኤጅ ስለሆነ ቢናዲ አይሆኑም ማለት ነው። እና የአፍሪካ የድንጋይ መሳሪያ አሰራር ረጅም ዘመን ሳይለወጥ መቆየቱ አንዱ መገለጫው ነው የአፐር ፓሊዮሊቲክ ማለት ነው። ወደ ሰባተኛው ጥያቄ ስንገባ which one of the following explanation is not correct according to the theories of emergence of early state? A. people who organized religious pilgrimage become leaders, B. priests establish political control in the name of gods, C. successful military leaders become kings, D. those who control trade routes become rulers. ምን ይመስላችኋል መልሱ? is not correct ነው የሚለው ስህተት የሆነው የትኛው ነው? ይሄ ስለ ቲዮሪ ኦፍ ስቴት አመሰራረት ኢመርጀንስ ትክክለኛው የሆነው ነው is not correct የሆነው የትኛው ነው? መልሱ ኤ ነው። people who organize religious pilgrimage become leaders። እናም እስቲ ቲዮሪ ኦፍ ስቴት ኢመርጀንስ ምን ማካተት አለበት የሚለውን ስናይ አንደኛው ዲቫይን ወይም ቲዮሬቲካል ቲዮሪ የሃይማኖት መሪዎች ወይም ካህናት በመለኮት ስልጣን ይይዛሉ። አንደኛው ይሄ ነው። ሁለተኛው ዋር ኦር ሚሊተሪ ቲዮሪ የጦር መሪዎች እነሱም ንጉስ ይሆናሉ። ስለዚህ ሲ ይሆናል ማለት ነው። እና ትሬድ ቲዮሪ ደግሞ የምንለው ሶስተኛው ትሬድ ቲዮሪ ነው። የንግድ መስመሮችን የተቆጣጠሩ ገዢዎችም እነሱም ይሆናሉ። ነገር ግን ንግድ ወይም የመንፈሳዊ ጉዞ የሚያደርጉ ሰዎች መሪዎች አይሆኑም ማለት ነው። ወይም እንደዛ የሚል ቲዮሪ የለም ማለት ነው። ስለዚህ ኤ ነው ማለት ነው መልሱ። በተጨማሪም ይሄ ስቴት ፎርሜሽን ቲዮሪ ምን ያካትታል? ዲቫይን ኦር ቲዮሪቲክስ፣ ሚሊተሪ ኦር ኮንከስት፣ ትሬድ እና ይሄ ኢሪጌሽን ቲዮሪ የሚያካትት ይሆናል ማለት ነው። ወደ ስምንተኛ ጥያቄ ስንገባ
What is prehistory? A. The study of non-literate society. B. The study of the period before the beginning of writing. C. The method archaeologists used to dig out material objects. D. The method paleontologists used in dating fossil. የትኛው ይመስላችኋል? ስለ ፕሪሂስትሪ ይህች ቀላል ናት። መልሱ ቢ ነው። The study of the period before the beginning of writing። በሂስትሪ ትምህርት ውስጥ ጊዜ በሁለት ታላላቅ ክፍሎች ይከፈላል። ፕሪሂስትሪ ወይም ቅድመ ታሪክና ሂስትሪ ታሪክ ተብሎ ማለት ነው። የፕሪሂስትሪ ማለት የሰው ልጅ የእጅ ጽሑፍ ከመጀመሩ በፊት የነበረው ረጅም ዘመን ነው። ሂስትሪ የምንለው ደግሞ የእጅ ጽሑፍ ማስረጃ መገኘት ከጀመረበት ጊዜ አንስቶ ያለው ነው ማለት ነው። ስለዚህ ፕሪሂስትሪ ማለት የእጅ ጽሑፍ ጥበብ ከመጀመሩ በፊት ያለው ጊዜ በመሆኑ ትክክለኛ መልስ ቢ ይሆናል ማለት ነው። ስለዚህ ፕሪሂስትሪ ከቨር the time before the inventions of writing system ነው። ወደ 9ኛው ጥያቄ ስንገባ which of the following is true about the importance of history? A. It enables us to understand events and processes of the past. B. It helps us to study of the past, the present and the future. C. It allows us to accurately anticipate future events. D. It encourages us to repeat the wrongdoing of society in the past. መልሱ ምን ይመስላችኋል? ኢምፖርታንስ ኦፍ ሂስትሪ ዋና ጥቅሙ ምንድን ነው የሚለው ከነዚህ ውስጥ መልሱ ኤ ነው። ኢት enables us to understand events and process of the past። ይህም ማለት ነው ሂስትሪ ማጥናታችን ዋና ጥቅሙ ያለፉትን ክስተቶችና ሂደቶች ወይም ኤቨንትና ፕሮሰስ እንድናውቅና እንድንረዳ ማድረግ ነው። በተጨማሪም ሂስትሪ የወደፊቱን ጊዜ በትክክል ትንቢት ተናግሮ ወይም አይናገርም፣ መገመት ይችላል እንጂ ትክክለኛውን አይናገርም። አኩሬት ወይም አንቲሲፔት ማድረግ አይቻልም። አላማውም ያለፉ ስህተቶችን መርገም ሳይሆን ከስህተት መማር ነው። ስለዚህ መልሱ ኤ ይሆናል ማለት ነው። It enables us to understand events in the process of the past። ስለዚህ history primary help us comprehend past events and human development ይሆናል ማለት ነው። ወደ 10ኛ ጥያቄ ስንገባ which of the following is correct about the role of source in the study of history? A. Secondary sources are fictional materials with some historical fact. B. Primary sources have direct relations to the event in time and place. C. Objectivity means presenting stories that come from official sources. D. Oral testimony by participants is as good as information obtained from others. መልሱ ምን ይመስላችኋል? ስለ ሂስትሪ ሶርሶች ወይም ምንጮች ነው የሚጠይቀው። መልሱ ቢ ነው። ፕራይመሪ ሶርስ ሃቭ ዳይሬክት ሪሌሽን ቱ ዘ ኢቨንት ኢን ታይምስ ኤንድ ፕሌስ። እናም የሂስትሪ ምንጮች በሁለት ዋና ዋና ክፍሎች ይከፈላሉ። አንደኛው ፕራይመሪ ሶርስ ነው፣ የመጀመሪያ ደረጃ ምንጮች ማለት ነው። እና ሁለተኛው ሰከንደሪ ሶርስ ነው፣ ሁለተኛ ደረጃ ምንጮች ማለት ነው። እና ፕራይመሪ ሶርስ የምንላቸው ከድርጊቱ ቦታና ጊዜ ጋር ቀጥታ ግንኙነት ያላቸው እንደ አይን ምስክሮች፣ የዘመኑ ሰነዶች፣ ቅሪተ አካል ምናምን እነዚህን ያካትታል። ስለዚህ መልሱ ቢ ይሆናል ማለት ነው። ስለዚህ primary sources are first hand direct evidence from the historical period being studied። ስለዚህ ቢ ይሆናል ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። እንዲሁም የግሬድ 12 ሂስትሪ ሙሉ ዩኒት ተሰርቷል እና ገብታችሁ መመልከትም እንዳዘነጉ። ወደ 11ኛው ጥያቄ ስንገባ which of the following is correct about the study of Ethiopian history? A. Historical studies dealing with northern Ethiopia are comprehensive. B. Information is totally unavailable for the ancient period as a whole. C. European travelers had left behind plenty information about the south. D. Oral sources are key for the study of the south። ምን ይመስላችኋል? ከነዚህ ውስጥ ትክክል የሆነው ስለ ኢትዮጵያን ሂስትሪ ማለት ነው መልሱ ዲ ነው። ኦራል ሶርስ አር ኪ ፎር ዘ ስተዲ ኦፍ ዘ ሳውዝ። ምክንያቱም በኢትዮጵያ ሂስትሪ አጻጻፍ ወይም ኢትዮጵያን ሂስቶግራፊ ውስጥ የጽሁፍ ምንጮች በብዛት የሚያተኩሩት በሰሜኑ ክፍል ላይ ነበር እና የደቡቡ የኢትዮጵያ ክፍል ሂስትሪ ግን በጥልቀት ለማጥናት ግን ይሄ ኦራል
ታሪክ ወይም የቃል መረጃዎች ኦራል ሶርሶች በጣም ወሳኝና ቁልፍ ሚና ይጫወታሉ ማለት ነው። ስለዚህ ትክክለኛ መልስ ዲ ይሆናል ማለት ነው። እናም oral source are vital for reconstructing the history of southern Ethiopia due to fewer writing records ይሆናል። ወደ 12ኛ ጥያቄ ስንገባ which of the following can be a primary source for writing Ethiopia's economic history during the imperial period? A. The various documents of the 5 years development plan. B. A report on Addis Zemens on the appointment and dismissals of officials. C. A PhD dissertations on the history of the Bank of Abyssinia. D. The memoirs of the prominent patriot ራስ አበበ አረጋይ። ጥያቄው ምን ይመስላችኋል? መልሱ ማይም በንጉሱ ዘመን የነበረው ይሄ የኢኮኖሚ ሂስትሪን ለማጥናት የመጀመሪያ ፕራይመሪ ሶርስ የሚሆነው የትኛው ነው የሚለው መልሱ ኤ ነው። the various document of the 5 years development plan። ስለዚህ 5 years development plan ማወቅ ከፈለጋችሁ ሂስትሪ ግሬድ 12 ላይ የተሰራው አለ፣ እዛ ላይ ገብታችሁ መመልከት ትችላላችሁ። ወደ ጥያቄያችን ስንገባ በንጉሱ ዘመን የነበረው የኢኮኖሚ ሂስትሪ ለማጥናት የመጀመሪያ ደረጃ ወይም ፕራይመሪ ሶርስ የሚሆነው የትኛው ነው ይላል። በወቅቱ በራሱ በንጉሱ ማለት ነው በንጉሱ መንግስት የተዘጋጁ የ5 ዓመት የልማት እቅድ ወይም ዶክመንቶች ነበሩ። ዶክመንት ኦፍ the 5 years development plan ነበሩ እና የቀጥታ መረጃ ምንጭ ስለሆኑ ፕራይመሪ ሶርስ ናቸው። በተጨማሪም ፒኤችዲ ጽሁፍ ወይም ፒኤችዲ ዲዘርቴሽን የሚለው ግን ሰከንደሪ ሶርስ ነው ማለት ነው። ስለዚህ መልሱ ኤ ይሆናል ማለት ነው። ወደ 13ኛ ጥያቄ ስንገባ which of the following is a primary historical source? A film, B tools, C books, D plays። መልሱ ምን ይመስላችኋል? እቺ ቀላል ናት። መልሱ ቢ ነው። ከቀረቡት አማራጮች መካከል ይሄ ቀጥተኛ ፕራይመሪ ማለት ነው የአርኪኦሎጂ ግኝት የሆነው ቱል ነው። የቀደሙ ሰዎች የተጠቀሙባቸው መሳሪያዎች የመጀመሪያ ደረጃ መረጃ ወይም ፕራይመሪ ሶርስ ወይም አርኪኦሎጂካል አርቲፋክቶች ናቸው። እንደ መጽሐፍ፣ ፊልሞች፣ ድራማዎች በብዛት ደግሞ የኋላ ሰዎች የሰሯቸው እና አዘጋጅታቸው ያቀረቧቸው ናቸው። እነዚህ መጽሐፎች፣ ፊልሞች፣ ድራማዎች ምናምን ማለት ነው። ስለዚህ እነዚህ ሰከንደሪ ሶርስ ናቸው ማለት ነው። ወደ 14ኛ ጥያቄ ስንገባ the source that become an accepted materials for the study of Ethiopian history beginning in the 1960s was A. archaeological artifacts, B. oral traditions, C. chronicles, D. church records። የትኛው ይመስላችኋል? መልሱ ቢ ኦራል ትራዲሽን ነው። በ1960ዎቹ ከአዲስ አበባ ዩኒቨርሲቲ መመስረትና ይሄ የሂስትሪ ትምህርት ክፍል መስፋፋት ጋር ተያይዞ የሂስትሪ ተመራማሪዎች ይሄ ኦራል የሆነውን የቃል ወጎችን ኦራል ትራዲሽኖችን እንደ ህጋዊና ታማኝ ታሪክ ምንጮች አድርገው በስፋት መጠቀም ጀምሯል። ይህም በተለይ የተረሱ የህብረተሰብ ክፍሎችን ታሪክ ለመጻፍም ረድቷል ማለት ነው። ስለዚህ ቢ ኦራል ትራዲሽን ነው ማለት ነው። ወደ 15ኛ ጥያቄ ስንገባ how does historian establish the value of a source for his work? A. by making sure that the source has been used by other historians. B. by checking it out against book written on a related subject. B. by making sure that the source comes from a national archive. B. by carrying out a critical evaluation of the source he or she used። ምን ይመስላችኋል መልሱ? መልሱ ቢ ነው። by carrying out a critical evaluation of the source he or she used። እና ምን ይላል? አንድ የሂስትሪ ተመራማሪ ያገኘውን መረጃ እንዲሁ በደፈናው አይቀበልም። የመረጃውን ትክክለኛነትና ታማኝነት ለማረጋገጥ የክሪቲካል ኢቫሉዌሽን ስትሪክ ሶርስ ክሪቲሲዝምን እንደ ኢንተርናል እና ኤክስተርናል ክሪቲሲዝም ያካሄዳል ማለት ነው። ስለዚህ የመረጃውን ዋጋ የሚያረጋግጡ የክሪቲካል ኢቫሉዌሽን በማድረግ ትክክለኛነቱን
ያረጋግጣል ማለት ነው። ወደ 16ኛ ጥያቄ ስንገባ which one of the following has been a limitations of Ethiopian historiography? A. Focus on the history of the method than elite members of society. B. Heavy emphasis on political history than other kind of history. C. Heavy dependence on oral source rather than documents. D. Focus on the pre-modern period rather than the modern period. መልሱ ምን ይመስላችኋል? ሊሚቴሽኑ ማለት ነው። መልሱ ቢ ነው። heavy emphasis on political history than other kind of history የኢትዮጵያ የሂስትሪ አጻጻፍ ወይም ኢትዮጵያን ሂስቶግራፊ ከነበሩበት ዋና ዋና ድክመቶች ወይም ሊሚቴሽኖች አንዱ ትኩረቱ ሙሉ በሙሉ በፖለቲካና በነገስታት ታሪክ ላይ ብቻ ማተኮሩ ነው። ፖለቲካል ሂስትሪ መሆኑ ነው እና በተጨማሪም የኢኮኖሚ የማህበራዊና የህዝቦችን ታሪክ ችላ ማለት ነው ሊሚቴሽኑ ማለት ነው። ወደ 17ኛ ጥያቄ ስንገባ the Islamic calendar was based on A. the prophet flight from Mecca to Medina. B. the birth of the prophet Muhammad. C. the volume of the world's biggest river. D. the life of the cycle of the big star. መልሱ ምን ይመስላችኋል? ስለ ኢስላሚክ ካላንደር ማለት ነው ቤዝድ ሆኖ መልሱ ኤ ነው። the prophet fly from Mecca to Medina እና የእስልምና ዘመን አቆጣጠር ኢስላሚክ ወይም ሂጅራ ካላንደር መነሻ ያደረገው ነብዩ መሐመድ ከፎሎወሮቹ ጋር ከሱ በርዝ ፕሌሱ ከመካ ወደ መዲና ያደረጉትን ጉዞ ምክንያት በማድረግ ነው ማለት ነው። ስለዚህ ትክክለኛ መልስ ኤ ነው ማለት ነው። ወደ 18ኛ ጥያቄ ስንገባ which of the following is correct about units of chronology in history? A. the year from ከ2000 እስከ 2099 is similar to the 20th century. B. a period of 100 years is known as a millennium. C. very recent events are mostly referred to as BP, before present. D. historical calendars count date both backward and forward. መልሱ ምን ይመስላችኋል? ስላቆጣጠሩ ማለት ነው። መልሱ ዲ ነው። ሂስቶሪካል ካላንደርስ ካውንት ዴት ቦዝ ባክዋርድ ኤንድ ፎርዋርድ። ይሄ የዘመን አቆጣጠር ካላንደሮች ከክርስቶስ ልደት በፊት ወይም ቢፎር ክሪስት ያሉትን ወደ ኋላ ባክዋርድ፣ ከክርስቶስ ልደት በኋላ ኤዲ ወይም አኖ ዶሚኒ ያሉትን ደግሞ ወደፊት ፎርዋርድ ይቆጥራል ማለት ነው። እናም ኤ ስህተት ነው። ከ2000 እስከ 2099 ያለው 21ኛው ክፍለ ዘመን ነው የሚለው። ቢም ስህተት ነው። 100 ዓመት ሴንቸሪ ይባላል። ሚሌኒየም ደግሞ 1000 ዓመት ነው። ሲ ደግሞ ቢፒ ወይም ቢፎር ፕሬዘንት ለረጅም ጊዜ ቅሪተ አካላት ያገለግላል ቢፎር ፕሬዘንት ማለት። ስለዚህ መልሱ ዲ ነው ማለት ነው። ወደ 19ኛ ጥያቄ ስንገባ which of the following is correct about the theory of evolution? A. argues that human beings are descendants of Adam and Eve. B. argued that humans were first civilized in ancient Greek and Rome. C. states that humans are products of natural selections of and adaptations. D. claimed that human beings first originated in Europe. ስለ theory of evolution ትክክለኛ የሆነ የትኛው ነው የሚለው መልሱ ሲ ነው። state that humans are products of natural selections and adaptations በቻርልስ ዳርዊን የተመሰረተው የዝግመተ ለውጥ ቲዮሪ ኦፍ ኢቮሉሽን የሚያስተምረው የሰው ልጅና ሌሎች ህይወት ያላቸው ነገሮች በተፈጥሮ ምርጫ ወይም ናቹራል ሴሌክሽን እና ከአካባቢ ጋር በመላመድ አዳፕቴሽን በሂደት እያደጉና እየተለወጡ መጡ ነው የሚለው ቻርልስ ዳርዊን ማለት ነው። ስለዚህ መልሱ ሲ ነው ማለት ነው። ወደ 20ኛው ጥያቄ ስንገባ which of the following is correct statement about the human evolution? A. Australopithecus had small brains and large faces. B. Charles Darwin advocated the creationist theory. C. Lucy's fossil is the oldest of Australopithecus fossil. D. Homo habilis was an upright walking human being. መልሱ ምን ይመስላችኋል? ስለ human evolution ትክክል የሆነው ስቴትመንት ማለት ነው። መልሱ ኤ ነው። Australopithecus had small brains and large faces. የአውስትራሎፒቲከስ ዝርያ ባህሪ ትልቅ የፊት
እንትንና መጠንና ትንሽ የአእምሮ መጠን ስሞል ብሬን ኢን ላርጅ ፌስ ነበራቸው። ቢ ስህተት ነው፣ ምክንያቱም ዳርዊንስ የኤቮሉሽን መሪ ነው እንጂ ክሬሽኒስት አይደለም። ሲም ስህተት ነው፣ ከሉሲ በፊት የተገኙ እንደ አርዲፒቲከስ ራሚደስ ያሉ ስላሉ እሱም አይሆንም። ስለዚህ መልሱ ኤ ነው ማለት ነው። ወደ 21ኛው ጥያቄ ስንገባ ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ለጓደኞቻችሁ ሼር ማድረግም እንዳዘነጉ። 21ኛ ጥያቄ which of the following Australopithecus species is discovered in Ethiopia? A. Australopithecus robustus, B. Australopithecus africanus, C. Australopithecus afarensis, D. Australopithecus ethiopicus። የትኛው መልሱ ይሆናል ይመስላችኋል? መልሱ አውስትራሎፒቲከስ አፍሪካንስ ነው። ምክንያቱም በኢትዮጵያ አፋር ክልል ሀዳር ቦታ የተገኘችው ድንቅነሽ ወይም ሉሲ በመባል የምትታወቀው ቅሪተ አካል ዝርያ በአውስትራሎፒቲከስ አፋረንሲስ ተብላ ነው ወይም እንደዛ ተብላ ነው የምትጠራው። ስለዚህ ትክክለኛው መልስ ሲ ይሆናል ማለት ነው። ወደ 22ኛ ጥያቄ ስንገባ which of the following hominids is the oldest? A. Homo habilis, B. modern man, C. Homo erectus, D. Homo sapiens። የትኛውን oldest? መልሱ ኤ ነው፣ ሆሞ ሃቢለስ ነው። የሆሞ ዝርያ እርገቶች ማለት ነው ቅደም ተከተል ስንመለከት አንደኛው ሆሞ ሃቢለስ በጣም ጥንታዊ የሆነ ዝርያ ነው። ከዛ ሆሞ ኢሬክተስ፣ ከዛ ሆሞ ሳፒያንስ፣ ከዛ ሆሞ ሳፒያንስ ወይም ሞደርን ማን ነው ማለት ነው። ስለዚህ ከተሰጡት የሆሞ ዝርያዎች መካከል ኦልደስት የሆነው ሆሞ ሃቢለስ ኤ ነው ማለት ነው። ወደ 23ኛ ጥያቄ ስንገባ which of the following species homo developed earliest? Homo habilis, Homo erectus, Homo africanus, Homo sapiens። መልሱ ኤ ሆሞ ሃቢለስ ነው። ይሄ ጥያቄ ከጥያቄ ቁጥር 22 ጋር ተመሳሳይ ስለሆነ በሆሞ ዝርያዎች ውስጥ የመጀመሪያው ሰው ዘር ሆኖ የተገኘው ሆሞ ሃቢለስ ወይም ሃንዲማን ነው። ስለዚህ መልሱ ኤ ነው ማለት ነው። ወደ 24ኛ ጥያቄ ስንገባ the oldest fossil remains of Australopithecus in Africa have been discovered in A. Southern Ethiopia, B. Northern Chad, C. Central Kenya, D. Southern Africa። የትኛው ይመስላችኋል? oldest fossil remain ማለት ነው ዲስከቨር የተደረገው ወይ ሳውዘርን ኢትዮጵያ ነው ማለት ነው። በኢትዮጵያ በደቡብ ክፍል በኦሞ ተፋሰስ ወይም ኦ ባዚን እና በአፋር አካባቢዎች ጥንታዊ የሆኑ የአውስትራሎፒቲከስ ቅሪተ አካል ተገኝተዋል። ስለዚህ በምርጫው መሰረት ኤ ይሆናል ማለት ነው። 25ኛው ጥያቄ which one of the following is an attribute to the species known as Homo erectus? A. walking with four legs, B. use of language for transmitting knowledge, C. practicing sophisticated culture, D. walking with two legs። የትኛው ይመስላችኋል? ስለ ሆሞ ኢሬክተስ ማለት ነው። መልሱ ዲ ነው፣ walking with two legs። ሆሞ ኢሬክተስ ማለት ቀጥ ብለው በሁለት እግር የሚሄድ ሰው ወይም upright walking human ማለት ነው። እና የዚህ ዝርያ ዋነኛ መለያ ባህሪ ማለት ነው በሁለት እግር ቀጥ ብሎ መሄድ ቢፒዳሊዝም ወይም walking with two legs በእንደዚህ ምክንያት መቻሉ ነው። ስለዚህ ትክክለኛ መልስ ዲ ይሆናል ማለት ነው። ወደ 26ኛው ጥያቄ ስንገባ what were the distinctive characteristics of Homo erectus? A. they were the first tool making hominid, B. their first development the technology of using fire, C. they were the first bipedal species of genus Homo, D. they migrated from Africa to other continents። የትኛው ይመስላችኋል? ባህሪው የሆሞ ኢሬክተስ ማለት ነው ዋነኛ ልዩ መለያ ባህሪው የትኛው ይመስላችኋል? መልሱ ቢ ነው። they first developed the technology of using fire። የሆሞ ኢሬክተስ ዋነኛና ልዩ መለያ ባህሪው ለመጀመሪያ ጊዜ እሳትን መፍጠር እና መጠቀም መቻሉ ነው። እና የመጀመሪያዎቹ መሳሪያ ሰሪዎች ሆሞ ሃቢለስ ናቸው። ስለዚህ እሳትን የመጠቀም ቴክኖሎጂ የጀመረው በሆሞ ኢሬክተስ በመሆኑ መልሱ ቢ ሆናል ማለት ነው። ወደ 27ኛ ጥያቄ ስንገባ in which one of the following place in Ethiopia have the fossil of Homo erectus been discovered? A.
ጨርጨር፣ ቢ ሆሞ ባዚን፣ ሲ ጎበድራ፣ ዲ መተሃራ። መልሱ የትኛው ይመስላችኋል? ሆሞ ኢሬክተስ ዲስከቨሪ የተደረገበት ፕሌስ ማለት ነው። መልሱ ቢ ሆሞ ባዚን ነው። በኢትዮጵያ ውስጥ የሆሞ ኢሬክተስ ቅሪተ አካል ከተገኙባቸው ዋና ዋና ቦታዎች አንዱ በደቡብ ኢትዮጵያ የሚገኘው የኦሞ ባዚን ወይም ተፋሰስና መልካ ቁንጥሬ ናቸው ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ወደ 28ኛ ጥያቄ ስንገባ which of the following is correct about the Mesolithic age? A. Its defining features was the inventions of the technology of fire. B. It was a period that preceded the Neolithic age. C. It witnessed the shift from hunting and gathering to agriculture. D. It is the longest of the three stone age in human prehistory. የትኛው ይመስላችኋል መልሱ? ስለ ሜሶሊቲክ ኤጅ ትክክለኛው ኮሬክት የሆነው ማለት ነው ከነዚህ ውስጥ መልሱ ቢ ነው። it was a period that preceded the Neolithic age። ይሄ ስቶን ኤጅ ወይም የድንጋይ ዘመን በሶስት ይከፈላል። አንደኛው ፓሊዮሊቲክ ኦልድ ስቶን ኤጅ፣ ሁለተኛው ሜሶሊቲክ ሚድል ስቶን ኤጅ፣ ሶስተኛው ኒዮሊቲክ ወይም ኒው ስቶን ኤጅ ማለት ነው። ስለዚህ ሜሶሊቲክ ኤጅ ከኒዮሊቲክ ኤጅ በፊት የነበረ ዘመን ወይም ፕሬሲዲንግ the Neolithic ኤጅ ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ወደ 29ኛ ጥያቄ ስንገባ one of the following is true about the development of human societies during the Neolithic period. People: A. established large centralized state. B. developed the art of writing. C. began to live in large settlements. D. began to produce things using iron tool. የትኛው ይመስላችኋል? በኒዮሊቲክ ፔሪድ ማለት ነው። ትክክለኛው ሲ began to live in large settlements ነው የሚሆነው። በኒዮሊቲክ ዘመን ማለት ነው ወይም አግሪካልቸራል ሪቮሉሽን ሰዎች አርሰው መመገብንና እንስሳትን ማዳቀል ስለጀመሩ ከአንድ ቦታ ወደ ሌላ ቦታ መንከራተታቸውን አቁመው በቋሚነት በአንድ ቦታ ሰፍረው መኖር ጀመሩ። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። ወደ 30ኛው ጥያቄ ስንገባ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። 30ኛው ጥያቄ which one of the following is correct about the Neolithic revolution in the Ethiopian region? A. It starts with the division of food crops from South Arabia. B. It largely affected the northern part of the region. C. Its history has been reconstructed with artifacts from sites such as Govedra and Lake Basaka. D. It had led to the development of language and ethnicity. የትኛው ይመስላችኋል መልሱ? ስለ ኒዮሊቲክ ሪቮሉሽን ማለት ነው በኢትዮጵያ ክልል ውስጥ የነበረው። መልሱ ሲ ነው። Its history has been reconstructed with artifacts from sites such as Govedra and Lake Basaka. በኢትዮጵያ ኒዮሊቲክ ሪቮሉሽን የእርሻና የእንስሳት ማዳቀል ጀምሮ ነበር እና ሂስትሪ የተገነባው ደግሞ በአርኮሎጂካል ግኝቶች ሲሆን ስለዚህም ዋና አርኮሎጂካል ቦታዎች ደግሞ እንደ ጎበድራ እና እንደ ሀይቅ ባሰካ የዛ አካባቢ የተገኙ ቁሳቁሶችም አሉ ማለት። ስለዚህ መልሱ ሲሆናል ማለት ነው። ወደ 31ኛው ጥያቄ ስንገባ which of the following site has provided archaeological information of the Neolithic period in Ethiopia? A. ኮንሶ፣ B. መተሃራ፣ C. መልካ ቁንጥሬ፣ D. ጥያ። መልሱ ምን ይመስላችኋል? መልሱ ኤ ኮንሶ ነው። በኢትዮጵያ ውስጥ የኒዮሊቲክ ድንጋይ መሳሪያዎች ቀደምት ከሆኑት እርሻ፣ የእርከን ስራ ባህል ከሚታወቁባቸው ቦታዎች አንዱ ኮንሶ ነው እና መልካ ቁንጥሬ ደግሞ ለፓሊዮሊቲክ ኤጅ እዛ አካባቢ የነበረ ስለሆነ መልሱ ኤ ነው ማለት ነው። 32ኛ ጥያቄ ስንገባ all of the following except one of was a plant domesticated in Ethiopia. Which one? A. ጤፍ፣ B. barley፣ C. coffee፣ D. finger meal። መልሱ የትኛው ይመስላችኋል? ኤክሴፕት ነው የሚለው። መልሱ ቢ ባርሊ ነው። ኢትዮጵያ በርካታ የእጽዋት ዝርያ መገኛ ናት እና ሀገር በቀል ወይም ኢንዲጂነስ
ዶሜስቲኬትድ የሆኑት ጤፍ፣ ኮፊ፣ ዳጉሳ፣ ፊንገር ሚል የምንለው እንሰት እነዚህ ናቸው። ነገር ግን ባርሊ ወይም ገብስ እና ስንዴ ማለት ነው የመጡት ከነባሩ የኢትዮጵያ ሀገር በቀል ዘር ሳይሆን ከሚድል ኢስት ወይም ኒር ኢስት የገቡ ወይም ኢንትሮዲውስድ የተደረጉ ናቸው። ስለዚህ ጥያቄው ኤክሴፕት ስለሚል ከአንዱ በስተቀር ስለሚል መልሱ ባርሊ ይሆናል ማለት ነው። 33ኛ ጥያቄ which of the following is not true about the earliest state in human history? A. Agriculture suppressed production preceded state formation. B. Residents of a city were regarded as equal citizens. C. Some state rulers claimed divine right that made from God's agents on earth. D. Cities with literate persons were a prerequisite for state formation. መልስ የትኛው ይመስላችኋል? is not true የሆነው ማለት ነው። ስለ earliest state ውስጥ is not true የሆነው የትኛው ነው? መልሱ ቢ ነው። resident of a city were regarded as equal citizens። ጥያቄው ስህተት የሆነ የትኛው ነው ይላል እና በጥንታዊው መንግስታት ውስጥ ህብረተሰቡ በመጣለት የመደብ ልዩነት ወይም በወጣለት የመደብ ልዩነት ይሄ ሶሻል ስትራቲፊኬሽን የተከፋፈለ ነበር እንጂ የከተማ ነዋሪዎች እኩል ዜጎች ወይም ኢኳል ሲቲዝን አልነበሩም። ባሪያዎች፣ ገበሬዎች፣ መሪዎች የየራሳቸው የተለያየ ደረጃ ነበራቸው። ስለዚህ ቢ ስህተት ስለሆነ ትክክለኛው መልስ ይሆናል ማለት ነው። 34ኛ ጥያቄ what is the key idea of the theory of oriental despotism? A. that early states were first emerged in the Orient. B. that states emerged out of the necessity of organizing irrigation works. C. that states come into being as a result of war among the despotic tribal leaders. D. that state emerged from the necessity of control over trade routes. የትኛው ይመስላችኋል? ይሄ ኦሪየንታል ዴስፖቲዝም በመባል የሚታወቀው የመንግስት አመሰራረት ቲዎሪዎች ውስጥ ማለት ነው። አይዲያ የሆነ የትኛው ነው? መልሱ ቢ ነው። the state emerged out of the necessity of organizing irrigational works በኦሪየንታል ዴስፖቲዝም ወይም ሃይድሮሊቲክ ቲዎሪ በመባል የሚታወቀው ማለት ነው የመንግስት አመሰራረት ቲዎሪ በካርል ዊትፎገር የቀረበ ነው እና ዋና ሀሳቡ የመጀመሪያዎቹ መንግስታት የተፈጠሩት ታላላቅ የወንዝ መስኖ ስራዎችን ወይም ኢሪጌሽናል ወርኮችን ለማደራጃትና ለመቆጣጠር ሲባል ነው ይላል ማለት ነው። ስለዚህ መልሱ ቢ ነው። 35ኛ ጥያቄ what is the central point in the theoretical theories of the state formation? A. it emerged with the emergence of private property. B. states were formed along river valleys. C. that state emerged first in the Middle East. D. that state were created by religious experts. የትኛው ይመስላችኋል? ስለ ቲዎሪቲካል ቲዎሪ ማለት ነው አመሰራረት ሴንትራል ፖይንቱ መልሱ ዲ ነው። the state were created by religious experts። ይሄ ቲዎሪቲካል ቲዎሪ ወይም የመለኮታዊ ወይ ሃይማኖታዊ መንግስት አመሰራረት ቲዎሪ የሚያምነው ማለት ነው መንግስታት የተመሰረቱት በሃይማኖት መሪዎች ወይም ካህናት ወይም በአምላክ ፍቃድ ነው ይላል እና ካህናቱ በአምላክ ስም ህዝቡን በማስተዳደር ስልጣን ይይዙ ነበር ማለት ነው ወይም መያዝ አለባቸው ይል ነበር። ስለዚህ መልሱ ዲ ይሆናል ማለት ነው።